የተሟላ ኑሮ። ጸሐፊ ኤለን ጂ ዋይት፣ ተርጓሚ እንግዳው ብርሃኑ፣ ተራኪያን የተስፋው መልእክት አገልጋዮች። ምዕራፍ 35 ከሁሉ የበለጠ የህይወት አጋጣሚ። በየጊዜው ክርስቶስን የማወቅ ዕድል ትእዛዙ ጋራ የሚስማማ የዕለት ኑሮ ሊኖረን ይገባል። በራሳችን ጥረት ቅዱስና ከፍተኛ ሙያ ልንፈጽም አንችልም። በእውቀትና በጸባይ እንድንጎለምስ የእግዚአብሔር ፍቃድ ነው። ሕጉ እደጉ የሚለውን መለኮታዊ ድምፁን ያስተጋባል። የተቀደሱ ይላል። በየቀኑ የክርስትና ጸባያችን መሻሻል አለበት። የእግዚአብሔር ሰፊ ቤተሰብ አባል የሆኑ ብዙ ሰዎች የክርስቶስን ክብር ማየትና ከክብር ወደ ክብር መሸጋገር ምን እንደሆነ አያውቁም። ብዙዎች ደግሞ ስለ ክርስቶስ ፍጹምና ጭላንጭል በማየታቸው ልባቸው በደስታ ይዘላል። የመድኃኒታችንን ፍቅር በበለጠ ለመረዳት ጉጉት ያድርባቸዋል። እግዚአብሔርን የሚሻ ነፍስ ሁሉ በዚህ ይደሰት። መንፈስ ቅዱስ ለመመራት ፈቃደኛ የሆኑትን ይመራቸዋል። ለመገራት የሚፈልጉትን ይገራቸዋል። ለመሰልጠን የሚሹትንም ያሰለጥናቸዋል። መንፈሳዊ አስተሳሰብና የተቀደሰ ግንኙነት ይኖራቸዋል። መንፈሳዊ ብርታት እንድንቀበል እኛም እንደ ኢየሱስ ለጸሎት የተለየ ጊዜ መወሰን ያሻናል። አሁን ያያችሁት የክብሩ ጎህ ብቻ ነው። አምላክን በበለጠ ለማወቅ እንደፈለጋችሁ መጠን የጻድቃን መንገድ እንደ ንጋት ብርሃን መሆኑን ትገነዘባላችሁ። ምሳሌ 4:18 ክርስቶስ ደግሞ ደስታዬም በእናንተ እንዲሆን ደስታችሁም እንዲፈጸም ይህን ነግሬያችኋለሁ ብሏል። ዮሐንስ 15:11 ላይ የእግዚአብሔርን አምሳል ማደስ። ክርስቶስ የሰራውን ውጤት በቅድሚያ አውቆት ነበር። ምድራዊ ኑሮ በችግርና በፈተና የተሞላ ቢሆንም ድካሙ በከንቱ አለመሆኑን ስላወቀ ተጽናና። ሕይወቱን ለሰው ዘር አሳልፎ በመስጠት የእግዚአብሔርን አምሳል በሰው ዘንድ እንደሚያድስ አወቀ። ከትቢያ አንስቶ ጸባያችንን በጸባዩ ልክ አርሞ በክብሩ አስበዋል። ክርስቶስ የድካሙን ዋጋስ ስለተመለከተ ተደሰተ። የዘላለምን ርዝመት አማካኝነት የኃጢአት ስርየት ያገኙትን የማያቋርጥ ደስታ ተመለከተ። እርሱ ስለ ኃጢአታቸው ቆሰለ፣ ስለ አመጻቸው ተቀጠቀጠ። የመዳናቸው ተስፋ በእርሱ ላይ ነበር። በእርሱ ቁስል እነርሱ ተፈወሱ። የዳኑት የበጉና የሙሴ መዝሙር ሲዘምሩ ሰማ። መጀመሪያ የደም ጥምቀት መሆን ቢገባውም የኃጢአት ሸክም በንጹህ ላይ መጫን ቢኖርበትም የሞት ጥላ ቢያንዣብብበትም በፊቱ ስለተደቀነው ደስታ መስቀልን ልሸከምና ውርደትን ልንቅ ቻለ። ይህን ደስታ ተከታዮቹ ሁሉ ይካፈሉታል። የዘላለም ደስታ ክብሩ የላቀ ቢሆንም ዋጋችን ለፍርድ ቀን ብቻ የተቆጠበ አይደለም። ዛሬም በዚህ ኑሯችን በሃይማኖት በአዳኛችን እንደሰታለን። እንደ ሙሴ የማይታየውን መታገስ አለብን። አሁን ቤተክርስቲያን ታጥቃ ተነሳለች። በጣዖታት በወደቀ በጨለማ ዓለም ውስጥ እንገኛለን። ከጦርነት በኋላ ድል የምንቀዳጅበት ቀን ይደርሳል። የእግዚአብሔር ፈቃድ በሰማይ እንደሆነች እንዲሁ በምድር መሆን አለባት። የዳኑት ወገኖች ከሰማይ ሕግ በቀር ሌላ ሕግ አያውቁም። ሁሉም የደስታንና የምስጋናን ልብስ ለብሶ የክርስቶስን ጽድቅ ተጎናጽፎ አንድ ቤተሰብ ይሆናሉ። ተፈጥሮ ሁሉ በሙሉ ለአምላኩ ይሰግዳል፣ ጌታን ያመልካል። በዓለም ላይ የሰማይ ብርሃን ያንጸባርቃል። የጨረቃ ብርሃን እንደ ፀሐይ ብርሃን ይሆናል። የፀሐይ ብርሃን ደግሞ ከአሁን 7 እጥፍ ይሆናል። ዓመታት በደስታ ያልፋሉ። አብና ወልድ ከእንግዲህ ኃጢአት የለም ሞትም ከእንግዲህ አይሆንም ብለው ሲያውጁ የጠዋት ከዋክብት ይዘምራሉ። የእግዚአብሔር ልጆችም ከደስታ የተነሳ ይጮሃሉ። እነዚህን ያልታዩ ታሪካዊ ነገሮች ለማየት መሞከር ያስፈልገናል። የጊዜንና የዘላለማዊነትን ጠቃሚነት የምናውቀው እንዲህ ሲሆን ነው። ሌሎች ከፍተኛ ኑሮ እንዲኖሩ ልናግባባቸው የምንችለው በዚህ መንገድ ብቻ ነው። እግዚአብሔር ከኔ ጋራ ወደ ተራራ ኑ ይለናል። ሙሴ እስራኤሎችን በመምራት የአምላክ መሳሪያ ከመሆኑ በፊት
ከእግዚአብሔር ጋር ለመነጋገር በተራራው አጠገብ ብዙ ዓመታት ቆይቷል። መልእክቱን ወደ ፈርዖን ከማድረሱ በፊት በሚነደው ቁጥቋጦ ውስጥ ከመልአኩ ጋር መነጋገር ነበረበት። በሕዝቡ ስም የእግዚአብሔርን ሕግ ከመረከቡ በፊት ክብሩን እንዲያይ ወደ ተራራው ጠራው። በጣዖት አምላኪዎች ላይ ከመፍረዱ በፊት በዓለት ላይ ቆሞ እግዚአብሔር መሐሪ ሞገስ ያለው ባለብዙ ቸርነትና እውነት በደለኛውን ከቶ የማያነጻ እግዚአብሔር ስም በፊትህ አውጃለሁ። በእስራኤል ላይ የነበረበትን ኃላፊ ከትከሻ አውርዶ ከመሞቱ በፊት እግዚአብሔር ወደ ጲሳጋ ተራራ ወስዶ የተስፋይቱን ምድር ክብር አሳየው። ከኢየሱስ ጋር በተራራው ላይ ደቀ መዛሙርቱም ወደ ተግባራቸው ከመላካቸው በፊት ጠራቸው። የጴንጤቆስጤ ቀን ኃይልና ክብር ከመገለጡ በፊት ደቀ መዛሙርቱ ከጌታ ጋር የጌታን እራት አብሮ ተሳተፉ። በገሊላ ተራራ ተገናኙት። በደብረ ዘይት ተገኝቶ ሸኙት። መላእክት ተስፋ ሰጧቸው። በአንድ ቤት ተሰብስቦ በመጸለይ ለብዙ ቀናት ቆዩ። ኢየሱስ ከፍ ያለ ፈተና ሲመጣበት ወይም ከፍተኛ ስራ ሲያጋጥመው ብቻውን ወደ ተራራ በመሄድ ከአብ ጋራ በጸሎት ይገናኝ ነበር። ሐዋርያት ሊመረቁ ሲሉ በተራራ ላይ የሆነውን ስብከት ኢየሱስ ሊያስተምር ሲል በተራራው ላይ ሙሴና ኤልያስን ሊገናኝ ሲል ከፍርዱና ከመስቀሉ በፊት ከትንሣኤ በፊት ሲጸልይ አድሯል። እኛም መንፈሳውያን በረከት ለመቀበል ለጸሎት የተለየ ጊዜ መወሰን አለብን። የጸሎት ጠቃሚነትና ተፈላጊነት የሚገባንን ያህል አናውቅም። በምድር ያለውን ማንኛውንም ኃይል ሊያከናውን የማይችለውን ስራ ጸሎትና እምነት ሊፈጽም ይችላል። በየቀኑ አዲስ ፈተናና ችግር ስለሚያጋጥመን ባለፈው የኑሮ ልምዳችን መሪነት መተማመን አንችልም። ከእግዚአብሔር ዘንድ የማያቋርጥ ብርሃን ዘውትር መቀበል አለብን። ክርስቶስ ድምጹን ለሚሰሙት ሁሉ ሁልጊዜ መልእክት ይልክላቸዋል። በጌተሰማኒ ያን ሌሊት ሐዘን ሲወድቅባቸው ደቀ መዛሙርቱ የኢየሱስን ድምጽ አላዳመጡም ነበር። መላእክት በቦታው መገኘታቸውን አልተገነዘቡም ነበር። ስለዚህ ያን ጊዜ ሊያገኙት ይችሉ የነበረውን ኃይልና ክብር አጡ። ስለሰነፉና ስላንቀላፉ ለጭንቀት ጊዜ ሊያገለግላቸው ይችል የነበረ ኃይል ቀረባቸው። ከአምላክ ጋር ግንኙነት ስለሌላቸው መለኮታዊ እርዳታ በጥብቅ የሚያስፈልጋቸው ሰዎች ባዶ እጃቸውን ይቀራሉ። በየቀኑ ፈተና ስለሚገጥመን የጸሎት ኃይል ያስፈልገናል። በየመንገዱ አደጋ ያጋጥመናል። ሌሎችን ከክፋት ለማዳን የሚሞክሩ በተለይ ፈተና ይበዛባቸዋል። ክፉን ሲጋፈጡ ኃይል እንዲኖራቸው በጸሎት ካልበረቱ ለራሳቸውም ያሰጋቸዋል። ሰዎች ከላይ ወደ ታች ለመውረድ ብዙ ጊዜ አይወስድባቸው። ከክብር ወደ ውርደት የሚያመራው መንገድ አጭርና አቋራጭ ነው። በአጭር ጊዜ ውስጥ አንድን ሰው ሁኔታ ለዘላለም የሚወስን ምርጫ ማድረግ ይችላል። አንድ ያልተስተካከለ ጉድለት ሰውየውን ከጉዳት ላይ ሊጥለው ይችላል። አንድ መጥፎ ልማድ በቶሎ ካልታረመ ሰውየውን እንደ ሰንሰለት ሊያስረው ይችላል። የጸሎት ሰዎች ብዙ ሰዎች ከፈተና ላይ የሚወድቁት እግዚአብሔርን መሪያቸው ስለማያደርጉ ነው። ከእግዚአብሔር ጋር ግንኙነታችን ከተቋረጠ ተጋለጥን ማለት ነው። የራሳችሁ መልካም አስተሳሰብና ቅን ፍላጎት ክፉን እንድትቋቋሙ አያስችላችሁም። የጸሎት ሰዎች መሆን አለባችሁ። ጸሎታችሁ እንደ ነገሩ አልፎ አልፎ ሲያጋጥም የሚጸለይ ብቻ ሳይሆን ልባዊ፣ የዘውትር የማያቋርጥ መሆን አለበት። ለጸሎት ሁልጊዜ መንበርከክ አያስፈልግም። ብቻችሁን ስትራመዱ፣ የዕለት ስራችሁን ስታካሂዱ ከአምላክ ጋር መነጋገርን ልመዱ። ብርታት እንድታገኙ ዕውቀት እንዲገለጥላችሁና ብርሃን እንዲበራላችሁ ሁልጊዜ የህሊና ጸሎት አድርሱ። ንግግራችሁና እስትንፋሳችሁ ሁሉ ጸሎት ይሁን። በእግዚአብሔር ከማመን ፈጽሞ አናፍርም። በልባችንና በኑሯችን ክርስቶስ ካለ አያሰጋም። ክርስቶስ ከኛ ጋር ከሆነ ክፉ ነገር ሁሉ ካጠገባችን ይሸሻል። መንፈሳችን መንፈሱን ሲመስል በሐሳብና በዓላማ አንድ እንሆናለን። ያዕቆብ ከኃጢአትና ከደካማነት ተነስቶ የእግዚአብሔርን ልዑል ሊሆን የቻለው በጸሎት አማካኝነት ነው። እናንተም ሐሳባችሁ የጸና ዓላማችሁ ከፍ ያለ ከሆነ የመጣ ቢመጣ ለእውነት የምትቆሙ ሰዎች ልትሆኑ የምትችሉት በዚህ መንገድ ነው። ችግር፣ ጭንቀትና ስራ የሌለው አይገኝም።
ግን ስልጣን እንደገና ኃላፊነት እንደከበደ መጠን የኢየሱስ ተፈላጊነት በዚያው ልክ ይጨምራል። እግዚአብሔርን የማምለክ መብት። እግዚአብሔርን በጉባኤ ማምለክን ችላ ማለት ከባድ ስህተት ነው። እግዚአብሔርን የማገልገል መብት ቀላል ግምት ሊሰጠው አይገባም። በሕክምና ሙያ የተሰማሩ ሰዎች ወደ ቤተ ጸሎት ለመሄድ ስራ የሚበዛባቸው መስሎ ይሰማቸዋል። ግን በየምክንያቱ ወደ ጸሎት ቤት ከመሄድ መቅረት የለባቸውም። ኑሯችን ሁለት መልክ የያዘ መሆን ይገባዋል። ማሰብና መስራት፣ መጸለይና ከልብ ተግባርን ማከናወን አለብን። በጸሎትና በጥረት የተገኘ ኃይል በጭንቅ ጊዜም ቢሆን ፈተናን ለመቋቋም የየዕለት ግዳጅን በሚገባ ለማከናወን በሚገባ ማሰብና በሰላምና በደስታ ለመኖር ያስችላል። አንዳንድ ሰዎች ችግር ሲደርስባቸው ግራ ያጋባቸውን ነገር ለምድራዊ ወዳጅ በመዘርዘር መፍትሄ የሚያገኙ ይመስላቸዋል። ፈተና ሲደርስባቸው ይጠራጠራሉ፣ ቀኑ ይጨልምባቸዋል። ግን ሁልጊዜ ኃያሉ አጽናኝ ባጠገባቸው ቆሞ እመኑኝ ይላቸዋል። ኢየሱስ የሸክማችንን አቅላይ ወደ እኔ ኑ እኔም አሳርፋችኋለሁ ይለናል። እርሱን ትተን እንደኛ የእግዚአብሔር እርዳታ ወደሚያስፈልጋቸው ሰዎች እርዱን እያለን እንሂድ። የስራውን ታላቅነት ስትመለከቱ የጠባያችሁን ጉለትና የችሎታችሁን ማነስ ተስፋ ያስቆርጣችሁ ይሆናል። ግን ከማንም ሰው የበለጠ የአእምሮ ችሎታ ቢኖራችሁም ለስራችሁ ብቁ ልትሆኑ አትችሉም። ጌታችንና አዳኛችን ያለኔ ምንም ማድረግ አትችሉም ይለናል። ዮሐንስ 15:5 ላይ የምንሰራው ስራ ሁሉ በአምላክ እርዳታ ነው። የሆነ ቢሆንም በአምላክ ላይ የዘውትር እምነት ይኑራችሁ። በስራችሁ፣ በትርፍ ጊዜያችሁ፣ በምታደርጉት መዝናናት፣ በኑሮ ትግላችሁ ጸሎት አዘውትሩ። እንደዚህ ስታደርጉ እግዚአብሔርን ማክበራችሁ እርሱም እናንተን ማክበሩ ይታወቃል። ባዘናችሁ ጊዜ ጸልዩ። ስከፋችሁ ለሰዎች አትናገሩ። የሌሎችንም መንገድ አታሰናክሉ። ሁሉንም ለኢየሱስ ንገር። እጅህን ለእርዳታ ዘርጋ፣ ሌሎችን እርዳ። ደካማነትህን አውቀ ኃያሉን አምላክን ተጠማጠም። የእግዚአብሔርን ብርሃን እንድትቀበልና በፍቅሩ እንድትደሰት ትሁትና ገር ስንሆን እግዚአብሔርን ልናይ እንችላለን። በረከት ሊሰጠን ፈቃደኛ የሚሆን ያለፈውን ምሕረቱንና ቸርነቱን ያወቅንለት እንደሆነና ያመሰገነው እንደሆነ ነው። ሙሉ በሙሉ ለሚያምኑበት ሁሉ የፈለጉትን አንድ ሳይቀር ይፈጽምላቸዋል። እግዚአብሔር እኛ ልጆቹ ምን ያህል እርዳታ እንደሚያስፈልገንና ሰብአዊውን ፍጡር ለመጥቀም ምን ያህል በረከት እንደሚያሻን ያውቃል። የራሳችን ጸባይ ለማሳመርና ሌሎችንም እንዲባረኩ ለማድረግ የሚያስፈልገንን ኃይል ያድለናል። ለኛና በእኛ በኩል የሚፈጸመውን ስራ ለእግዚአብሔር መተው ነው እንጂ በራሳችን መመካት የለብንም። የምትሰሩት ስራ የራሳችሁ ስራ አይደለም፣ ግን የጌታን ስራ ታከናውናላችሁ። ፈቃዳችሁን ለእርሱ አስገዙ። ከራሳችሁ ምንም አትቆጥቡ፣ ምንም አታመንቱ። በክርስቶስ ነፃ መሆን ምን ማለት እንደሆነ እወቁ። ያወቅነውን እውነት በስራ ካላሳየን በቀር በየሰንበቱ ቃለ እግዚአብሔርን ማዳመጥ፣ መጽሐፍ ቅዱስን ከገበታ እስከ ገበታ ማንበብ፣ እያንዳንዱን ቁጥር ቃል በቃል ማብራራት ለኛም ሆነ ለሌሎች አይጠቅመንም። አስተሳሰባችን፣ ፈቃዳችን፣ ፍላጎታችን በእግዚአብሔር ቃል የተገታ መሆን አለበት። በመንፈስ ቅዱስ አማካኝነት የእግዚአብሔር ቃል የኑሯችን መመሪያ ይሆናል። አምላክን እርዳን ብላችሁ ብትለምኑት በረከቱን ከመድህን እንደምትቀበሉ በማመናችሁ እርሱን ማክበራችሁ ነው። ከጠየቅን ኃይልና ጥበብ እናገኛለን። በእግዚአብሔር ብርሃን ተመላለሱ። ዘውትር በእግዚአብሔር ብርሃን ተመላለሱ። ሌሊትንና ቀን የእርሱን ፈቃድ ለማድረግ ትጉ። ያን ጊዜ ውበቱን ለማየት ትችላላችሁ፣ በቸርነቱም ደስ ይላችኋል። ልባችሁ በፍቅሩ ይቀልጣል፣ በዘላለማዊ ክንዱ አቅፎ ይደግፋችኋል። እግዚአብሔር በሚሰጣችሁ ብርሃንና ኃይል አማካኝነት ካሰባችሁት በላይ ይቀናችኋል። በእግዚአብሔር የሚያምን ሰው ከጳውሎስ ጋር ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ይላል። ፊልጵስዩስ 4:13 ያለፈውን ስህተታችንን ምንም ቢበዛ በእግዚአብሔር እርዳታ ልናርመው እንችላለን። ከሐዋርያው ጋራ ነገር ግን አንድ ነገር አደርጋለሁ፣ በኋላ ያለውን እየረሳው በፊት ያለውን ለመያዝ እዘረጋለሁ። በክርስቶስ ኢየሱስ ከፍ ከፍ ያለውን የእግዚአብሔርን መጥራት ዋጋ እንዳገኝ
ወደ ምልክቱ ፈጥናለሁ ለማለት እንችላለን። ፊልጵስዩስ 3 ከ13 እስከ 14